በሴት ቦታ ወንድን መፈለግ ወኸለቅናኩም አዝዋጅ የሚለውን የተፈጥሮ ህግና ስርዓትን ሙሉ በሙሉ የሚያፈርስ ማለት አጀንዳውን ለማንሳት ራሱ ከባድ ነው። በዘመነኛው ራሳቸውን ጸድ ያርጉ ያስባሉ። እዚህ ስራ ላይ አይደለም ያለን፣ እኛ በመክሰስ ላይ ነው ያለን። ሸይጣን እንኳን ባህላዊ አስተሳሰብ ትቷል። በእውነት ለውጥ አምጥቷል እኮ ሸይጣን። የተመሳሳይ ጾታ ግንኙነት ያወቅነው በሎጥ ዘመን ተጀመረ። ወንዶች ሁሉ ወንዶች ጋር የሚሄዱ ከሆነ ሴቶች የት ነው የሚሄዱ? ከጤማ ተበትኖ ጸጉሯ ላይ ቅቤ አርጋ ምናምን ቀርቷል። አሁን ዘመናዊ ነው፣ ቲክቶክ ላይ ነው ያለው። አላህ የዘረጋውን ተፈጥሯዊ መንገድ ተከተሉ። እሱ ምን ይባላል? ዒባዳ ይባላል። ለምን? ሲጀመር በተፈጥሮ ሎጥ ምን ስለሆነ ሙስሊም ነው ሲጀመር ሎጥ። እና ነፍሳችንን ኢስራፍ እያደረግን ስለ ምግብ ኢስራፍ በጣም ከተጨነቀን የመረዳት ችግር አለ ማለት ነው። አስወጧቸው። አንዳንድ ሰዎች አሉ ሁሉ ነገር አንዴ እንዲነገራቸው። አሁን ብትነግሩ ሁሉ ነገር እንጨርሰ ነው ብንወጣ፣ ለምን እንጨርሰዋለን? ቀስ እያለን ብንጠቀም አይሻልም? አንድ እናት ልጇን ለመዳር ለነሱ ዝግጁ ናት? ንገረኝ፣ ዝግጁ ናት? እንዴት እንደሚያሳዝነኝ ነው። በቃ የእውነቴን ነው። ማሰበቀኩም በክፋት ፈርቀዳጅ ናቸው። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. ይህ ኢያከ ነዕቡድ የተሰኘው ፕሮግራማችን ክፍል 23 ነው። አብራችን ቆዩ። መልካም ድራሰት ቀውሙ ሉጥ የሉጥ ህዝቦችን ማጥናት። ከዚህ ቀደም የነበሩ መልእክተኞች ኖህ አይተናል። ድራሰት ቀውሙ ኖህ እና ኖህ ማዕከላዊ ጥሪው ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ አን ዕቡዱላህ አይደል። ሁለተኛው ሁድ አለይሂ ሰላም ተመሳሳይ ጥሪ ነበረው፣ ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ። ሶስተኛው ሳሌሕ አን ዕቡዱላህ ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ። ሉጥ ጋር ስትመጡ ሉጥ ቁርአን ውስጥ ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ ሲል አትሰሙትም፣ አይልም። ባይዘዌ ሙሳም አይልም። ድራሰት ቀውም ፊርዓውን ላይ ስንደርስ እንነጋገራለን። ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ የሚል ከአንደበቱ አትሰሙ። ይሄ ማለት ግን ዒባዳን አላስተማረም ማለት አይደለም። ስለ ተውሂድ አላስተማረም ማለት አይደለም። ተውሂድ መሰረት ነው። ስለ ተውሂድ አስተምሯል። ነገር ግን ለምንድን ነው ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ ስለ ዒባዳ ሲያወራቸው የማንሰማው? ለምንድን ነው? በጣም ጥልቅ ሐሳብ ሊያስተምረን ነው። ይሄ ጥልቅ ሐሳብ ምንድን ነው? የሉጥ ህዝቦች እስካሁን የነበሩ ህዝቦች፣ የኖህ ህዝቦች ዛሊም ነው፣ ትልቅ ሱሉክ ይንሰራፋቸው ዛሊም። የዓድ ህዝቦች ሙጅሪምነት ነው። የሳሌሕ ህዝቦች ሙፍሲድነት ነው። የሉጥ ህዝቦች በአንድ ቃል ይገለጽ ከተባለ ፋሕሻ ነው። ፋሕሻ። ሁለተኛ ጨምርልኝ ካላችሁኝ ሙስሪፍ እፈልገዋለሁ በጣም ሙስሪፍ። ሶስተኛ ሙጅሪም። እነዚህ ሶስቱ በጣም ነው የሚገልጻቸው። አሁን ይኸውላችሁ የዓድ ህዝቦች ሙጅሪም ተብለዋል። ወላ ተተወለው ሙጅሪሚን አይደል? ሙጅሪሞች ነበሩ። የዓድ ህዝቦች ሙጅሪምነትና የሉጥ ህዝቦችንም ቀውመን ሙጅሪሚን ይላቸዋል። ሙጅሪም የሆኑ ነበሩ ይላል። የሁለቱም ሙጅሪም የሚል ቃል ስለተጠቀመ የሁለቱም ሙጅሪምነት ተመሳሳይ ነው ብለህ ታስባለህ? አይደለም፣ በፍጹም አይደለም። ቃሉ ግን ተመሳሳይ ነው። እስካሁን ካየናቸው ትውልዶች የትኛውም ትውልድ እንደዚህ አይነት በሽታ ገጥሞት አያውቅም። ሉጥ ለየት ያለ የማህበረሰብ በሽታን የገጠመው። እኔ የሉጥ ነገር በጣም ይገርመኛል። ለምን አትሉኝ? ሉጥ የተከላከለው የሉጥ ማህበረሰብ የገጠማቸው ሱሉክ ኢንስራፍ ምሳሌ እንኳን የላቸው። ባይዘው ለሉጥ ለማስተማር በጣም ነው የሚከብደው። አግኝታችሁኛል? ሆኖ የማያውቅ አዲስ ሱሉክ ኢንስራፍ ነው። እና ይሄንን ሱሉክ ኢንስራፍ እንዴት ነው የምንዋጋው? ዛሬ እንኳን እኛ በነገራችን ላይ ቁርአን ወርዶልን እንኳን አልገባንም። እነዚህ አይነት ማህበረሰብ እንደዚህ አይነት በሽታ የተጠቁ ወንድሞች እህቶች ጋር
አሁን እኔ ወንድሞች እህቶች ስላልኩላ ይቀፋዋል። እንደዚህ አይነት በሽታ የተጠቁ ወንድሞች እህቶችን እንዴት ነው ማከም የሚቻለው? ምክንያቱም ይሄ ሳይኮሎጂካል በሽታ ነው። ኢትስ ኤ ሳይኮሎጂካል ዲስኦርደር ነው። ኢትስ ኤ ሶሻል ፕሮብሌም ነው። ማህበራዊ ችግር ነው። ይሄ ማህበራዊ ችግር ይሄን ሶሻል ዲስኦርደር ማነው ሳይኮሎጂካል ዲስኦርደር እንዴት ነው መታከም ያለበት? በቁርአን መነጽር፣ በሳይንስ መነጽር አንትሮፖሎጂን አጥንተን፣ ሶሺዮሎጂን አጥንተን፣ ሳይኮሎጂን አጥንተን በጣም በጥልቀት ባዮሎጂን አጥንተን በጥልቀት የሚታየት ያለበት ነገር ነው። እኛ እንኳን ቁርአን ወርዶልን ይሄ ስለዚህ ነገር በጥልቀት አብራርቶት ሲያበቃ ከእንደዚህ አይነት ማህበረሰብ ጋር እንዴት ነው አዌርነስ መፍጠር የምንችለው? እንዴት ነው ከዚህ ስሉክ ኢንስራፍ መጠበቅ የምንችለው መመለስ የምንችለው? በዚህ ስራ ላይ አይደለም ያለ ነው። እኛ በመክሰስ ላይ ነው ያለ ነው አይደለ? ጭራሽ በመደብደብ ላይ ነው ያለ። ጭራሽ ቪዲዮ ከፍተን እየደበደበን ነው። በነገራችን ላይ ይጨምረዋል ያበዛዋል እንጂ ምንም ጥቅም የለውም። እሱ የህፃናት ስራ ነው። ኮራፕትድ የሆነ ሶል ተዝኪያ ነው የሚያስፈልገው። የጠራ ግንዛቤ እንዲኖረው ነው የሚያስፈልገው። በዛ መንገድ ነው የሚለወጠው እንጂ በመደብደብ አይደለም፣ በመግደል አይደለም፣ ትስ አይደለም። ይሄንን ሳይኮሎጂካል ዲስኦርደር በመዋጋት ነው። የምትዋጋው ደግሞ በምንድን ነው? በፊጥራ ነው፣ በሞራሊቲ ነው፣ በእውቀት ነው፣ በአስተሳሰብ ለውጥ በማምጣት ነው። እና ሎጥ እኔ እንዴት ይህን ነገር ዲል እንዳደረገው ሁሌም ነው የሚገርመኝ። ማንም ትውልድ ያልገጠመው ሱሉክ ኢንሲራፍ ትውልዱ ገጥሞት ሲያበቃ ከዚህ በሽታ እንዲድኑ እነሱን ያቀርብበት የነበረው መንገድ በጣም የሚገርም ነው። እና ለምንድን ነው ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ የሚል ቃል ከአፉ ያልሰማ ነው? ህዝቡ የገጠመው ሱሉክ ኢንሲራፍ ፋህሻ ነው። ፋህሻ ለመጀመሪያ ጊዜ ነው የመጣው። ባይዘው አሁን አይደል ታሪካቸውን ስንቀኝ እስካሁን ፋህሻ ለመጀመሪያ ጊዜ ነው የመጣው። ላውም የተለየ ፍጹም ፋህሻ ማለት ማንኛውም በተቃራኒ ጾታዊ የሆነ ማንኛውም ጾታዊ የሆነ ከህግ ውጪ የሆነ ከህግ ውጪ ማለት እውቅና የሌለው ግንኙነት ፋህሻ ተብሎ ይጠራል። ተመሳሳይ ደግሞ ጾታ ሲሆን አስቡ። ይህንን ሶሻል ፕሮብሌም ማህበራዊ ችግር የስነ ልቦና ችግር ነው ሎጥ እንዲዋጋ የተነሳው። አሁን የሎጥ ህዝቦች አላህን አልተገዙም ማለት እኩል ይሆናል አንተ ሙላልኝ ፋህሻ። ላውም ወኸለቅናኩም አዝዋጃ የሚለውን ስርዓት የሚያፈርስ ከተፈጥሮ አላህ ከዘረጋው ተፈጥሯዊ ስርዓት የወጣ ምን እያለን ነው? አንድ ሰው ላኢላሃ ኢለላህ ሊል ይችላል። የዚህ ስሉክ ኢንስራፍ ከገጠመው ትልቅ የሆነ የኢባዳ ኢንስራፍ ገጥሞታል። ትልቅ የሆነ የኢባዳ ምን ኢንስራፍ። ኢባዳ ምንድን ነው ብለናል? የአላህን ስርዓት መከተል ነው። ወኸለቅናኩም አዝዋጃ ነው የአላህ ስርዓት። አገኛችሁኝ? ይሄ የሸይጣን ፍላጎት ነው። የሸይጣን ፍላጎት መካከል አንዱ ምንድነው ካላችሁኝ፣ የሸይጣን ፍላጎት በግልጽ ነው ቁርአን ውስጥ የተናገረው። በነገራችን ላይ ፍላጎቱን ወለአሙረነሁም ፈለዩገይሩነ ኸልቀላህ አዛቸዋለሁ ነው የሚለው። አዛቸዋለሁ ላይ እኮ የሚደርሰው እኮ ብዙ እኮ ርቀት ሄዶ ነው አይደል? ወስብሶ አሳምኖ የራሱ ሐሳብ እንደሆነ አድርጎ እንዲያዩ አድርጎ ከዛ ውብ ነገር ወዘየነ ለሁም ሸይጣን ከዛም አልፎ አዛቸዋለሁ ነው። ወለአሙረነሁም አዛቸዋለሁ ፈለዩገይሩነ ኸልቀላህ የአላህን ክሬሽን ፍጥረት እንዲቀይሩ አደርጋለሁ። ምን ማለት ነው? የአላህን ፍጥረት እንዲቀይሩ አደርጋለሁ። አንደኛው አላህ የዘረጋው ስርዓት አለ አይደለ? በሰዎችም ይሁን በተፈጥሮ ውስጥ የዘረጋውን ስርዓት ያንን የተዘረጋውን የተፈጥሮ ስርዓትን እንዲቀይር አድርገዋለሁ። ወኸለቅናኩም አዝዋጃ ብለሃል። እኔ ወንድና ወንድ ሴትና ሴት እንዲሆን አድርገዋለሁ፣ ዘር እንዳይቀጥል። አንተ ከዘረጋው ሸይጣን የሚፈልገው ነገር መሰላችሁ? አላህ ከዘረጋው ስርዓት ተቃራኒ የሆነ ነገር መስራት ነው። ለምን? ሸይጣን የገባው ነገር አለ። ዒባዳ ማለት አላህን መገዛት ማለት አላህ በዘረጋው ስርዓት ውስጥ ምን መሆን ነው? መረማመድ ነው። ለዛ ነው ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم በአራቱም አቅጣጫ እመጣለሁ ማለት ምን ማለት ነው? አንተ የዘረጋው ቀጥተኛ መንገድ አለ። ከዛ መንገድ እንዲወጡ by any means አጠቃዋለሁ። ከዛስ አጥቅቶ ብቻ ይበቃል? ሌላ አማራጭ አቀርባለሁ። ይህንን ደግሞ በፍልስፍና
በአይዲዮሎጂ በተለያዩ አይነት የተራቀቀ መንገድ እንዲያምኑ አድርገዋለሁ። ይኸውላችሁ ሰው በተራቀቀ ቁጥር ሸይጣን እየተራቀቀ ነው የሚመጣው። በትራዲሽናል ማይንድ ሴት አይሰራም። ሸይጣን እንኳን ባህላዊ አስተሳሰብ ትቷል። ባይዘው በእውነት ለውጥ አምጥቷል እኮ ሸይጣን ባህላዊ ስርዓትን ትቷል። እየተወኩ ነው። አሁን የድሮ ጠንቋይ ቤት ጫማሽን አውልቀሽ ግቢ፣ ነጠላ እንትን ዘቅዘቃ ነጠላ ጫማውን አውልቃ በባዶ እግሯ እንትን ቀጤማ ተበትኖ ጸጉሯ ላይ ቅቤ አድርጋ ምናምን ቀርቷል። አሁን እንደሱ አሁን ዘመናዊ ነው። ቲክቶክ ላይ ነው ያለው። just modernized ነው። ሸይጣን እንኳን ባህላዊ የሆነውን አስተሳሰቡን ትቶ ዘመናዊን ዓለም ሲቀላቀል እኛ ግን እዛው እሱ ራሱ ኧረ እንራመድ እያለኩ ነው። دراسة قوم لوط في سورة الأعراف كسورة الأعراف يجمرها سورة الأعراف كقطر 8 እስከ 84 ولوطا إذ قال لقومه لوط لهزبوچون ديبالا غيزي إذ قال لقومه أتأتون الفاحشة فاحشان ታደርጋላችሁን ما سبقكم بها من أحد من العالمين ከዓለማት ህዝብ ማንም ያልቀደማችሁ የሆነ ፋህሻን ሁለት ነገሮች አሉ። አንደኛ ከዓለማት ህዝብ ማንም ያልቀደማችሁ ፋህሻ ምንድነው? ይሄ ምንም አይገልጽም። ቀጥሎ ያለውን አያ ካላነበብ አትረዳውም ባይዘው። ምክንያቱም ፋህሻ የለም። ፋህሻ ማለት ምንድነው ብለናል? ማንኛውም የሆነ የተቃራኒ ጾታ ግንኙነት ህገወጥ የሆነ ግንኙነት ፋህሻ ይባላል። እና ማሰበቅኩም ቢሃ ሚን አሐድ ሚን العالمين ሲል ከነሱ በፊት ምንም አይነት የፋህሻ እንትን ተፈጥሮ አያውቅም ማለት ነው። በሌላው ትውልድ ምን ማለቱ ነው? ቀጥሎ ያለው አያ ነው የሚያብራራው። ማለትም ኢነኩም ለተእቱነ الرجال شهوة من دون النساء ፋህሻ ማሰበቅኩም ቢሃ ሚን አሐድ ምንድነው ይሄ ፋህሻ? ማሰበቅኩም ቢሃ ሚን አሐድ ሚን العالمين አይ ማለቴ ለተእቱነ الرجال شهوة من دون النساء በሴቶች ምትክ እናንተ ወንዶችን ለጾታዊ ፍላጎት ትፈልጋላችሁ። that's it mistake way ማሰበቀኩም ቢሃ ማንም ያልቀደማችሁ ማለት ለመጀመሪያ ጊዜ ነው። እስካሁን የነበሩ ትውልዶች የሱሉክ ኢንስራፋቸው ምንድነው ብለናል? አርኬታይፕ ቢሄቪየር አላቸው አይደል? ፓተርን ነው የሚደግሙት። ትውልድ ፓተርን ብቻ አይደለም የሚደግመው፣ ፓተርን ደግሞ ደጋግሞ ደግሞ የራሱን ይፈጥራል። ይሄው አሁን ይሄ ማለት መስፈላችሁ ከኖህ ጀምሮ ያለውን ትውልድ እየቃኘ ስትመጣ የሉጥ ህዝቦች ጋር ስትደርስ በጣም ትውልድ ምን ገጥሞታል? ብዙ አይነት ሱሉክ ኢንስራፍ ገጥሞታል። ግን ታይቶ የማይታወቅ አዲስ የመጣው ምንድነው? በሴት ቦታ ወንድን መፈለግ ወخلقناكم ازواجا የሚለውን የተፈጥሮ ህግና ስርዓትን ሙሉ በሙሉ የሚያፈርስ ስለ ሉጥ አንድ ነገር ልንገራችሁ ወደ ከመሻገር በፊት ሉጥ አለይሂ ሰላም እኔ በጣም ነው የሚያሳዝነኝ ሉጥ በነገራችን ላይ እውነቴን ነው የምነግራችሁ። አንዳንድ ጊዜ የሆኑ አይዲያዎች አሉኝ፣ አይዲዮሎጂ የሆነ ፊሎሶፊ የሆነ ሐሳብ አለኝ እና ለሰው ለማስረዳት ለሰው ለመንገር በጣም እጨነቃለሁ። ማለት ይረዳኝ ይሆን ወይ ትረዳኝ ይሆን ወይ ሐሳቤን ያለ መሳሳት በሌላ መንገድ ሳይጣመም ይደርስ ይሆን ወይ ሳስተምርም ሁሉ ጭንቀቴ ይሄ ነው። በትክክል እንደው ሐሳቤ ደርሶ ይሆን ወይ በጣም ያስጨንቃል። አስባችሁታል? ሉጥ ማንንም አስተምሮትም ማያውቀውን ነገር ለመጀመሪያ ጊዜ በሰው ልጅ ታሪክ ውስጥ ሊያስተምር ነው እና እንዴት እንደሚጨንቅ አሰብኩት። ማለት አጀንዳውን ለማንሳት ራሱ ከባድ ነው። ባይዘው አጀንዳ አሁን እኔ ስሙን ለመጥራት በጣም ነው የሚከብደኝ። ስሙን ለመጥራት የዚህን ነገር ስም ለመጥራት በጣም ይከብደኛል። በጣም ከባድ ነገር ነው የገጠመው። እና የሉጥ ለየት የሚያደርገው ነገር ሉጥ በተፈጥሮው ላይ የነበረ ሰው ነው አለይሂ ሰላም። ሉጥ እኮ መጽሐፍ አልወረደለትም። የወረደለት ምንም መጽሐፍ የለም። ቁርአን ውስጥ ለሉጥ መጽሐፍ ሰጠ ነው የሚል የለም። ሉጥ ስለ ዒባዳ ነው ያስተማረው ስንል ማህበረሰቡ ውስጥ ስላለው ስለ ልቦናዊና ማህበራዊ ችግር ነው። ስለዚህ ኢባዳ እኩል ይሆናል የሰዎችን ስለ ልቦና ማስተካከል፣ ኢባዳ እኩል ይሆናል የሰዎችን ማህበራዊ ችግር መቅረፍ። የሰውን የማህበረሰብን ስለ ልቦናዊ ማህበራዊ ችግር መቅረፍ የኢባዳ አንድ አካል ነው። አንድ ማህበረሰብ ስለ ልቦናዊ ማህበራዊ ችግር ገጥሞታል ማለት የዒባዳ ኢንስራፍ ገጥሞታል ማለት ነው። ቢሰግድም ቢጾምም ሐሳቤ ግልጽ ነው።
ስለ ሉጥ ለነገራችሁ የፈለኩት ነገር ምንድነው? ሉጥ ኪታብ አልነበረው። ታዲያ ምንድነው የሚያስተምረው የነበረው? ምን ነው የሚያስተምራቸው? ፊጥራ አላህ የዘረጋውን ተፈጥሯዊ መንገድ ተከተሉ። እሱ ምን ይባላል? ዒባዳ ይባላል። ሉጥ እምነትን የተቀበለው በኢብራሂም እጅ ነው። ፈአመነ ለሁ ሉጥ ይላል። ለኢብራሂም ጥሪ ሉጥ ምላሽ ሰጠው ይላል። በኢብራሂም እጅ እምነት ተቀበለ፣ ሰለመ አይልም። ለምን? ሲጀመር በተፈጥሮ ሉጥ ምን ስለሆነ? ሙስሊም ነው። ሲጀመር ሉጥ ሰው ይውለዱ አለል ፊጥራ አልተባለም። ፊጥራው ላይ ነው ሰው የሚወለደው። ሙስሊም ነው። ሰለመለት አይደለም የሚለው፣ ፈአመነ ለሁ ሉጥ ነው የሚለው። ለኢብራሂም ሉጥ ምን አለለት? አመነለት። እምነቱን አስተሳሰቡን ምን አለው? ተቀበለ። ከዛስ አስበሐ ረሱላን፣ በጊዜ ሂደት ራሱ ምን ሆነ? ወኢነ ሉጠን ለሚነል ሙርሰሊን ሱረት ሰፋት። እምነት ተቀብሎ መልእክተኛ የሆነ አጂብ ነው በጣም። እሺ ኢነኩም ለተእቱነ ሪጃል፣ እናንተ ወንዶችን ሻህወተ ሚን ዱኒ ኒሳ፣ ከሴቶች ውጪ ወንዶችን በጾታዊ ፍላጎት ትከጅላላችሁ። በል አንቱም ቀውሙን ሙስሪፉን፣ እናንተ ሙስሪፍ የሆናችሁ ትውልዶች ናቸው። ቀውም ሙስሪፍ የሆነ ሱረቱል ሹዓራ ስንነጋገር ዲራሰት ቀውም ሰሙድ ላይ ሙስሪፍ ማለት ምን ማለት ነው ብለን ነበር የዛኔ። ወላ ቱጢዑ አምረል ሙስሪፊን አለዚነ ዩፍሲዱነ ፊል አርዲ ወላ ዩስሊሑን። አለዚነ ዩፍሲዱነ አልአርድ፣ ምድርን የሚበክሉ ማለት ምድርን ነው የሚበክሉት ወይ ሰውን ነው የሚበክሉት? ሰውን ነው የሚበክሉት። ሰውን የሚበክሉ አላህ እኮ ትውልድን ያጠፋው ሰውን ተዉ ብሎ እኮ ነው። አይገርማችሁም? ሰውን ተዉ፣ አትበክሉት፣ አትበድሉት፣ የኔን ህግና ስርዓት የዘረጋሁትን ተፈጥሮ ስርዓትን አትናዱ። ሙስሪፍ ላይ አንድ ፖይንት ነግራችኋለሁ። አስራፈ ዩስሪፉ አባከነ ማለት ነው። ኢስራፍ ታውቃላችሁ አይደል? ኢስራፍ አስሉ በነገራችን ላይ ስፒሪቹዋል ነው። ነፍስን ስለ ነፍስ ተስኪያ ላስት ክላስ ላይ አውርተናል። ትዝ ይላችኋል? ሱረቱ ሸምስ መሰረት አድርገን ድራሰት ቀውም ሰሙድ ስንማር እና ተስኪያ ምንድነው ብለናል? ነፍስን ማጥራት ነው። ነፍስን የሚያጸዳ ሰው ደግሞ ስኬታማ ነው ብለናል አይደል? ሙስሪፍ አንድ ሰው ነፍሱን ተድሲያ ሲያደርግ ወቀድ ኻበ መን ደሳህ አላልን? በግለሰብ ደረጃ የሚሆን በማህበረሰብ ደረጃ ሙስሪፍ ይባላል። ቀውም ሙስሪፍ ነፍሱን ያባከነ ትውልድ ማለት ነው። ነፍሱን ያባከነ ትውልድ አያችሁ። የሉጥ ህዝቦች እንደ ህዝብ የሚገልጻቸው ነገር መጀመሪያ ምንድነው የሚገልጻቸው? ሙስሊፍነት ነው። ይሄ ሙስሊፍነት መነሻው ምንጩ ምንድነው? ፋህሻ ነው። ለዛው ማሰበቀኩም ቢሃ ሚን አሐዲን ሚነል ዓለም፣ ከዓለማት ማንም ያልቀደማችሁ የመጀመሪያው ናቸው። በክፋት የቀደሙ ናቸው። ይኸውላችሁ መቅደም ሁለት አይነት አለ። አንደኛው መቅደም ሳቢቁ ኢላ መግፊረቲን ሚን ረቢኩም፣ ወደ ጌታችሁ ምህረት ተሽቀዳደሙ። አሳቢቁን ኡላኢከል ሙቀረቡን ሱረቱል ዋቂዓ። በመልካም መቅደም አለ። አላህ ይጠብቀን። በመልካም መቅደም አለ ማለት ለመልካም በር የከፈቱ የመልካምነት ፈርቀዳጅ የሆኑ አሉ። ለክፋት ፈርቀዳጅ የሚሆን ግለሰብ አለ፣ ማህበረሰብ አለ፣ ትውልድ አለ። እነዚህ ትውልዶች ለዚህኛው ክፋት ዛሬ እኛ ይህንን ዓለም ያወቅ ነው የዚህ ፋህሻ ማሰበቀኩም ቢሃ ሚን አሐዲን፣ ይህንን ፋህሻ የተመሳሳይ ጾታ ግንኙነት ያወቅ ነው በሉጥ ዘመን የተጀመረ ነው። የሙስሪፍነት ስራ ተው ብለን ስንይዝ ሙስሪፍነት፣ ሙጅሪምነት፣ ዛሊምነት፣ የተሳሳተ ግንዛቤ፣ የተሳሳተ አካሄድ፣ የተሳሳተ መረዳት፣ ትክክል አይደለም በቁርአን መነጽር መስተካከል አለበት የምንለው ለምንድን ነው? ትውልድ ስለሚያፈርስ ነው። ከትውልድ ትውልድ ስለሚሻገር ነው። ዛሬ ይህንን ዓለም የምናውቀው
ልጆቻችንን የምንጠብቀው ለልጆቻችን የምንሰጋው ለማህበረሰባችን የምንሰጋው ማን በጀመረው ነው? እነሱ በር በከፈቱት ነው። እነዚህ ሰዎች ነው በሩን የከፈቱት። ማሰበቀኩም በክፋት ፈርቀዳጅ ናቸው። ቀውመን ሙስሪፊን የሚያደርግ ኢስራፍ አስሉ ምንድነው አልኳችሁ? ከነፍስ ጋር የተገናኘ ነው። አንድ የቁርአን አያ አለ። በእኔ ግምት ብዙ ጊዜ የተሳሳተ ግንዛቤ አለን ብዬ አስባለሁ አብዛኞቻችን እና መስተካከል አለበት። ቁርአን ውስጥ አንድ ቃል ስታገኝ ቃሉ ከኮንቴክስት አንፃር ምንድነው የሚለው ሲያቅ ኮንቴክስቱ ምን ይላል አውዱ ምን ይላል የሚለው ማየት በጣም አስፈላጊ ነው። አንድ የቁርአን አንቀጽ አለ ሱረቱ ዙመር ምዕራፍ 39 ቁጥር 53 ምን የሚል ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በላቸው ለባሮቼ እነዛ በነፍሶቻቸውን ያባከኑ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት ተስፋ አትቁረጡ። ለምን ኢነሁ ጁምላ ታሊልያ ኢነሁ ሁወል ገፉሩ ረሒም ገፉሩ ረሒም ስለሆነ። ይሄ አያ ብዙ ጊዜ የሚጠቀሰው ወንጀል ውስጥ የተዘፈቀ በወንጀል ነፍሱን ያባከነ የሆነውን ሰው ለመመለስ ግን ይሄ ሰው በእኛ መነጽር ሙስሊም ነው። ልክ ነኝ? እንደዛ ነው የምንረዳው አይደለ? አይደለም። ቁርአኑ እንደዛ አይደለም። ይሄን ለመረዳት መጀመሪያ የሱረቱ ዙመር መቃሰድ ሱራ ማወቅ አለብን። የሱረቱ ዙመር ማዕከላዊ አስተምሮቶቿ በሶስት አጀንዳ ላይ ይጠነጠናል። አልኢማኑ ቢላህ፣ አልኢማኑ ቢሪሳላ፣ አልኢማኑ ቢየውሚል አኺር በአላህ ማመን በመጽሐፉ ማመን እና በመጨረሻው ቀን ማመን ሲጀምር ለዛ ነው ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም አይደል? ኢና አንዘልና ኢለይከል ኪታብ ቢልሐቅ ፈዕቡድላህ ሙኽሊሰን ለሁ ዲን አላ ሊላሂ ዲኑል ኻሊስ። ስለ ተውሂድ ነው። ሱረቱል ዙመር ሱራ ዐዚማ ወጀሚላ ጅደን ሚን ሱረዋል ቁርአኒል ከሪም። ሱረቱ ዙመር ፎከስ የምታደርገው አልኢማን ቢላህ ነው። አልኢማን ቢላህን ስታስተምር በተቃራኒው ሽርክን በጣም አጥብቃ ነው አይዲዮሎጂካሊ ዋር ጦርነት ነው የምትከፍተው። የአስተሳሰብ ጦርነት ነው የምትከፍተው። ምን ላይ? ሽርክ ላይ። ኮንቴክስት ማተር ያደርጋል። ይኸውላችሁ ቁል ያ ዒባዲ በላቸው ባሮቼ ሆይ። እነዚህ ባሮች የተባሉት በሽርክ የተዘፈቁ በሽርክ ስርዓት ውስጥ የገቡ በሽርክ ሲስተም ውስጥ ገብተው ነፍሳቸው የሽርክ ሲስተም ነፍስ ምንድነው የሚያደርገው? ኮራፕት ነው የሚያደርገው። ማህበረሰብን ደግሞ ሙፍሲድ ነው የሚያደርገው። ራይት? ቀውም ሙስሪፊን ቀውም ሙፍሲዲን እንዲፈጠር ነው የሚያደርገው። ተመልከቱ አለዚነ አስረፉ ዐላ አንፉሲሂም በነፍሳቸው ላይ ሽርክ ነፍስን ነው የሚያባክነው። ሁሉም ትውልዶች ሙሽሪኮች ስለነበሩ ሙሽሪክነታቸው ስሉክ ኢንሲራፍ እንዲገጥመው አድርጓቸዋል አይደል? ያ ማለት ነፍሳቸው ምን ሆኗል? ተድሲያ አይደል? ተመልከቱ ቀጥሎ እንየዋ። ከዛ ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። አሁን ላ ተቅነጡ ሚን ረሕመቲላህ ተብሏል። ከአላህ ተስፋ አትቁረጡ። እሺ እኔ ወደ አላህ መመለስ እፈልጋለሁ፣ ምን ላድርግ? ቀጥሎ ያለውን ጥቅስ ይኸው ወአኒቡ ኢላ ረቢኩም ወደ ጌታችሁ ዘንዳ ተመለሱ በፍቅር ወአስሊሙ ለህ ለሱም ስርዓት እጅ ስጡ ሚን ቀብል አን የእትየኩም አዛቡን አሳማሚ የሆነው ቅጣት ወደ እናንተ ከመምጣቱ በፊት ያ ሙሽሪኩን ሱመ ላ ቱንሰሩን። ይቀጥላል ወተቢዑ አሕሰነ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ ዘንድ የወረደውን ቤስት የሆነውን ነገር ምን በሉ ተከተሉ። ሚን ረቢኩም እነዚህ ሰዎች ኪታብ ተቀብለዋል? አልተቀበሉም። እና በዚህ ከቀጠላችሁ ባይዘዌ አላ ላ ተቅነጡ ሚን ረሕመቲላህ ብለዋል። ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በዚህ የኢስራፍ የሽርክ መንገድ ከቀጠላችሁ ባይዘዌ እንዲህ ልትሉ ትችላላችሁ። አንተቁለ ነፍስ እንዲህ የምትልበት ቀን ሊመጣ ይችላል። ያ ሐስረታ ኪሳራዬ ጥፋቴ ዐላ ማ ፈረቱ ፊ ጀንቢላህ ወኢን ኩንቱ ለሚነል ሳኺሪን አው ተቁል ወይም ደግሞ ልትል ትችላለች ነፍስ ለው አነላህ ሃዳኒ هذا ليس مسلم اصلا ليس مؤمن ሲጀመር ያ ማለት እኛን አይመለከትም እኮ እያልኩ አይደለም። ይሄ አያ እኛን አይመለከትም እያልኩ አይደለም። ግን ኢስራፍ ለማን ይተከሙ? በሽርክ ኢስራፍ ውስጥ ለገቡት ነው። ኮንቴክስት ማተር እንዴት እንደሚያረጋያችሁ ያ ከዛ አስቀጥሉ ለው አነላህ ሃዳኒ ለኩንቱ ሚነል
ሙተቂን አላህ ቢመራኝ ነው። አው ተቁለ ሂነ ተረ ልዓዛብ ለው አነ ሊ ከረተን ፈአኩነ ሚነል ሙሕሲኒን በላ ቀድ ጃአትከ አያቲ ፈከዘብተ ቢሃ። ሀዛ ሪሳለተ ሰማ አልተቀበለም ሁላ ሲጀምር። እንዴት ነው? ሰላም ነው አይደል? ያ ኢስራፍ ከነፍስ ጋር የተገናኘ እኛ ምግብ ኢስራፍ እንዳይሆን በጣም ነው የምንጨነቀው አይደል? እና በኢስራፍ ስም የበላነው ምግብ ብዛቱ ያ የነፍስ አስለን ኢስራፍ የነፍስ ጉዳይ ነው ሲጀመር፣ መሰረቱ ነው። መሰረቱ የምግብ ኢስራፍ የለም ያልኩኝ አይደለም። ኢትስ ቬሪ ዲፕ ነው ባይዘው በጣም። እና ነፍሳችንን ኢስራፍ እያደረገን ስለ ምግብ ኢስራፍ በጣም ከተጨነቀን የመረዳት ችግር አለ ማለት ነው። እሺ ቀውሙን ሙስሪፉን አለ። ሙስሪፍ ነፍሳችሁን በወንጀል ምን ያደረጋችሁ ናችሁ? ያባከናችሁ። ነፍሷን ያባከነች ትውልድ ነው። እሺ what was their reaction? የነሱ ሪአክሽናቸው ምን ነበር? ምላሻቸው ወማ ካነ ጀዋብ መልስ ነው ታውቃላችሁ። ወማ ካነ ጀዋብ ቀውሚሂ ኢላ አን ቃሉ አኽሪጁሁም ሚን ቀርየቲኩም። ወማ ካነ ጀዋብ ቀውሚሂ ኢላ አን ቃሉ ወማ ኢላ ሐስ የነሱ ምላሽ የነበረው ይሄ ነው ይላል አላህ። በቃ this is ምላሻቸው ምን እንደሆነ ታውቃላችሁ? እሱ ላነሳው አጀንዳ ምንም አይነት ማብራሪያ እንኳን አልሰጡትም። ባይዘው ወሉጠን ኢዝ ቃለ ሊቀውሚሂ አተቱነ አልፋሒሸተ ማ ሰበቀኩም ቢሃ ሚን አሐድ ሚን አልዓለሚን አኢነኩም ለተቱነ ሪጃለ ሸህወተን ሚን ዱኒ ኒሳ በል አንቱም ቀውሙን ሙስሪፉን። እሱ ላነሳው ነገር ምንም የሰጡት ምላሽ የለም። what they say ወማ ካነ ጀዋበ ቀውሚሂ ምን የሚል ነበር? አንቃሉ እንደዚህ አሉ አለ አኽሪጁሁም ሚን ቀርየቲኩም፣ አስወጧቸው ከከተማችሁ። ይህን የሚለው ማን ነው? ቀውሙ ሙስሪፎች። ማንን ነው የሚሉት? ሎጥና ከሎጥ ጋር ያሉትን። አኽሪጁሁም ሚን ቀርየቲኩም ከእናንተ ከተማ ነው የሚለው። ሎጥ ከተማ ነው አይደለም? ከሱ ጋር ያመኑት ከተማቸው ነው አይደለም? ይሄ የሚጠራው ወደ ተውሂድ የሚጠራን ወደ ዒባዳ የሚጠራን ስሉክ ኢንስራፍ ገጥሟቸዋልና ከዚህ ስሉክ ኢንስራፍ ተቆጠቡ የሚለን ማንኛውም ሰው እንደ ዜጋችን አንቆጥረው። ሲጀመር ከተማው የሱ ራሱ ከተማ አይደለም። እዚህ የመኖር ፍቃድ የለውም። አስወጣው። አኽሪጁሁም ከራሱ ከተማ እኮ ነው። አኽሪጁሁም ሚን ቀርየት ከዛ ምን አሉ መሰለህ? የሚገርመን እኮ ኢነሁም ኡናሱን የተጠሐሩን እርስ በርሳቸውን ነው የሚያወሩት። ኢነሁም ኡናሱን የተጠሐሩን ራሳቸውን በዘመነኛ አድርጌ ልንገራችሁ። በዘመነኛው ራሳቸውን ጸዴ አድርገው ያስባሉ። እኛ ጸዴ ነን ምናምን እያለ ኡናሱን የተጠሐሩን መጥራራት they think that they are special. ሉጥና ተከታዮቹ they think that they are special. come on ውጣ ከዚህ። that's what we're going to do. የሰሙድ ህዝቦች ላይ ምን ነበር ያየነው? የሰሙድ ህዝቦች ምን ነበር ሐሳባቸው? وكان في المدينة تسعة رهط يفسدون في الأرض ولا يصلحون قالوا تقاسموا بالله لنبيتنه በሌሊት አሳስኔት እናደርገዋለን እሱና ቤተሰቦቹን። ይሄ ደግሞ እነዚህ ደግሞ የሉጥ ህዝቦች ደግሞ you know what እሱንና ተከታዮቹን ከኛ ሀገር ነው ከከተማው ነው የምናስወጣቸው። ኢነሁም ኡናሱን የተጠሐሩን። አንዳንድ ሰዎች እንደዚህ አይነት ሳይኮሎጂካል ዲስኦርደር አለባቸው። እነዚህ ሰዎች ሳይኮሎጂካል ዲስኦርደር አለባቸው። እነዚህ ተፈጥሮን የገለበጠ የተገለበጠ ሐሳብ ነው ያለው ባይዘው። እና እናንተ ሎጂካል ፋላሲ ይጠቀምባቸዋል። እናንተ ይሄ መንገድ ልክ አይደለም ምናምን ምስተር ምንድነው እኔ እንትን ነኝ እያልክ ነው? I'm not talking about me. I'm talking about the situation. ስለ ጉዳዩ ነው ያወራለው። It's not about me. እኔ የሆነ ነገር ልክ አይደለም ብዬ ተናግሬያለሁ ማለት እኔ ፐርፌክት ነኝ ማለት አይደለም። ግን ስለጠፋው ስለተሳሳተው መንገድ ግን we need to have conversation. ልንነጋገር ይገባል። فأنجيناه አዳን ነው ይላል። وأهله ቤተሰቡንም ኢላ ምራአተ ሚስቱ ስትቀር ካነት ሚነል ጋቢሪን እርሷ ለጥፋት ከቀሩት ነበረች። ወአምጠርና ዐለይሂም መጠራ
ወአምጠርና ዐለይሂም መጠራ በእነሱ ላይ የሚዘንብ ነገር አዘነብንባቸው ይላል። ወአምጠርና ዐለይሂም መጠራ ሶ ቢዩቲፉል ነው። ሱረቱል አዕራፍ ላይ ታችኋል። አሁን ፕሪሳይዝ ነው በጣም አጠር ያለ ነው። ከፋሕሻ እንዲቆጠቡ ጥሪ ያቀረበላቸው ቀውም ሙስሪፍ ከሙስሪፍነት እንዲመለሱ ጠራቸው። ከዛ የነሱ ሪአክሽንን አሳየን፣ አወደማቸው አይደል? ሱረቱል ሁድ ላይ ስንሄድ ሰፋ ያደርገዋል። ሱረቱል ሂጅር ላይ ስንሄድ በደንብ ሰፋ ያደርገዋል። ያ ማለት ነው ከአዕራፍ ጀምሮ የሉጥ ህዝቦችን ታሪክ ቢውልድ እያደረገልህ ነው የሚሄደው እና አዕራፍ ላይ ከአዕራፍ ዋና መልእክት ጋር የሚገናኝ ነገር ነው የሚነግረን። ሁድ ላይ ስትሄጂ ሁድ ላይ ከሱረቱል ሁድ አስተምሮ ጋር አብሮ የሚሄድ የሉጥን ሐሳቦች ነው የሚያነሳልን። ሂጅር ላይም ስንሄድ ዛሪያት ላይም ስንሄድ ልክ እንደዛው ማለት ነው። ግልጽ ነው። እና ፈአንጀይናሁ ማነው ወአምጠርና ዐለይሂም መጠራ አዕራፍ ላይ ኪዩሪዮሲቲ ፈጥሮ ነው የሚሄደው። ኪዩሪዮሲቲ ምንድነው? ጥያቄ የሚያስነሳበት ምንድነው? ወአምጠርና ዐለይሂም መጠራ የሚዘንብ ነገር አዘነብንባቸዋል። ምንድነው የዘነበው? ሱረቱል ሁድ ነው የሚመልሰው። የዘነበውን ነገር ሱረቱል ሁድ ነው። እዚህ ግን ወአምጠርና ዐለይሂም ሂጃረተን ሚነ ሰማይ አይልም። ከሰማይ ድንጋይ ያዘነብን አይልም። ባይዘው እንደዚህ አይነት ቅጣት የተቀጣ ማንም ትውልድ የለም። ከሰማይ ድንጋይ ዘንቦበት የሚያውቅ የለም። ወአምጠርና ዐለይሂም መጠራ ምንድነው? የመጠራ ቁርአን ምን ያደረገ ነው? ሌሎች ሱራዎች ውስጥ ገብተህ ስለ ሉጥ ህዝቦች ሞር ዲቴል እንድታጠና እየጋበዘ ነው ማለት ነው። ሁሉ ነገር እዚህ ጋር አይነግርህም። አግኝተና አንዳንድ ሰዎች አሉ ሁሉ ነገር አንዴ እንዲነገራቸው አሁን ብትነግረው ሁሉን ነገር እንጨርሰ ነው ብንወጣ ለምን እንጨርሰዋለን? ቀስ እያለን ብንጠቀም አይሻልም? ያ ቀስ እያልክ ማጣጣም ይሻላል እኮ አንዴ ለምንድን ነው ጅም የምታረገው? እንደዛ አይደለም። ወአምጠርና ዐለይሂም መጠራ ፈንዙር ዲፕሊ በጥልቀት ተመልከት። ከይፈ ካነ ዓቂበቱል ሙጅሪሚን የሙጅሪሞች የመጨረሻ ቅጣታቸው የመጨረሻ ውጤታቸው ምን እንደሆነ በጥልቀት አጥነው ይላል። አሁን አጥነው እያለ ያለው ታሪካቸው ነው ወይስ የመጨረሻ ውጤታቸው? የሙጅሪምነት ሱሉክ መጨረሻው ምን እንደሆነ አጥነው። የሙጅሪምነት ሱሉክ በየትኛውም ቦታ ይፈጸም በየትኛውም ዘመን ይፈጸም ውጤቱ መጨረሻው ተመሳሳይ ነው። እሱም ጥፋት ነው። አሁን ቀውም ፋሕሻ የሚያደርጉ ህዝቦች ናቸው። ቀውም ሙስሪፍ ናቸው። ሶስተኛው ምን መጣ? ቀውም ሙጅሪም። ሙጅሪም ለምን አላቸው መሰለ? በዚህ ነው የምንዘጋው። ሙጅሪም ለምን አላቸው መሰለ? ቀውም ሙጅሪሚን አለ። ሙጅሪም ማለት ምን ማለት ነው ብለናል ከዚህ በፊት ሊሳንየን በቋንቋ ደረጃ አጅረመ ዩጅሪሙ ኢጅራመን ፈሁወ ሙጅሪም። ሙጅሪም ቢማና አለዚ ቀጠዐ ሲለተሁ ማአል ሙጅተመዐ ወቀዋኒን አልሙጅተመዐ። ሙጅሪም ማለት ወንጀለኛ ማለት በአረበኛ ጀረመ ቢማና ቀጠዐ ማለት ነው፣ መቁረጥ ማለት ነው። ሙጅሪም ማለት የሚቆርጥ ማለት ነው። በነገራችን ላይ በአማርኛ ምንድነው የሚቆርጠው? ከማህበረሰቡና ከማህበራዊ ህጎች ራሱን የቆረጠ ባደረገው ድርጊት በተናገረው ንግግር ተሰሩፋቱ ባደረገው ድርጊት ከማህበረሰብ ጋር የተቋረጠ ከማህበራዊ ህግን የቆረጠ ሙጅሪም ይባላል። እነዚህ ሰዎች የወንድ ለወንድ ግንኙነት ከተፈጥሮ ህግና ስርዓት ውጪ የወጡ መሆኑን የምታውቅ አንድ እናት ልጇን ለመዳር ለነሱ ዝግጁ ናት? ንገረኝ፣ ዝግጁ ናት? አይደለችም። ለዛ ነው ሉጥ ምን ያለው? ሃኡላይ በናቲ ሁና አጥሐሩ ለኩም ኢንኩንቱም ፋዒሊን። የእውነት እናንተ ትዳር የምትፈልጉና በተፈጥሮ ህግና ስርዓት መመላለስ የምትፈልጉ ከሆነ እነዚህ ሴቶቼ ናቸው፣ እነሱ ማግባት ሴት ልጆቼ ናቸው፣ ማግባት ትችላላችሁ አላቸው። ሴት ልጆቼ ማለት የራሱ ሴት ልጆች ማለት አይደለም። ህወ ሼኹን ከቢር ታላቅ ሰው ነው በከተማው ያለ ማህበረሰብ። እናንተን አምኖ ሴት ልጆቻቸውን ሊሰጧቸው አይችሉም። እኔ ግን በመሃል ጣልቃ ገብቼ ሽማግሌ ሆኜ ወደ ተፈጥሮ መንገድ እስከተመለሳችሁ ድረስ ለእናንተ በሽምግልና ላይ ተቀምጬ ትዳር እንድታገኙ ማድረግ እችላለሁኝ። ይህንን ሚና ልጫወትላችሁ፣ እናንተ ብቻ እሺ በሉኝ። ለዛ ነው የሉጥ በጣም ከባድ ሲቹዌሽን ውስጥ ነው የገባው። ምል ለዚህ ነው እንዴት እንደሚያሳዝነኝ እኔ በቃ የእውነቴን ነው የምነግራችሁ። በጣም ከባድ ነው። በመሃላችሁ ልግባ እያለ ነው። ምክንያቱም ሙጅሪም ስለሆኑ ሁም ቀጠዑ ሲለተሁም አል
ሙጅተማ ጤናማ ከሆነው ማህበረሰብ ምን ሆነው አሉ ተቋርጠዋል። ሁለተኛ ሴት ልጆቼ ብሎ ሀገሪቷ ውስጥ ያሉ ሴት ልጆቼን እንድታገቡ እኔ በማን ልግባ ያለው ለምንድን ነው? ሉጥ የገባው ነገር አለ። እኛ ብዙ ጊዜ የሳት ነው የወንድ ለወንድ ግንኙነት አደጋው ምንድን ነው? አደጋው እሱ ራሱ አደጋ ሆኖ ሌላ አደጋ ይፈጥራል። ወንዶች ሁሉ ወንዶች ጋር የሚሄዱ ከሆነ ሴቶች የት ነው የሚሄዱት? ጠብዓን ይህን ገብቶታል፣ እሱ ገብቶታል። ምን አይነት ጦርነት ውስጥ ነው የገባው? በጣም ከባድ ጦርነት ውስጥ እኮ ነው። አደገኛ ነገር ነው። ሙጅሪም ናቸው ያለው አሁን ከጤናማው ማህበረሰብ የተቋረጡ ናቸው። ሙጅሪም ናቸው ያለው እነዚህ ሰዎች ወንዱን በሙሉ በሚያይበት ጊዜ እናት ወንድ ልጅ ኖሯት ገና ታዳጊ የሆነ ወንድ ልጅ ስጋት አለባት። በጣም ነው የምትሰጋው። ለምን? በእነዚህ ሰዎች ምን መሆኑም ስለማይቀር ኢንፌክት መደረጉ ስለማይቀር ቫይረስ ናቸው፣ መወጋቱ አይቀርም። አግኝታችሁኛል? ምክንያቱም ይሄ ሲወለድ የመጣበት ነገር አይደለም። ስሉክ ኢንሲራፍ ነው። ሶሳይቲ ውስጥ የተገኘ ስሉክ ኢንሲራፍ ነው። የሚጋባ በሽታ ነው። የማንነት ቀውስ ነው። አግኝታችሁኛል? አዎ ሙጅሪም ናቸው ያለው ለዚህ ነው። ተመልከቱ፣ እኛ ቃላቶችን ዝም ብለን ነው ለሁሉ ነገር የምንጠቀመው። አሁን በሎጥ ህዝብ ውስጥ ቀውሙ ሙጅሪም ማለትና በአድ ህዝብ ውስጥ ቀውሙ ሙጅሪም ማለት አንድ ነው አይደለም። በአድ ህዝብ ውስጥ ቀውሙ ሙጅሪም ማለት ነው they use their power to do whatever they want. They are above the law. ከህግ በላይ ናቸው፣ ከህገ መንግስቱ በላይ ናቸው። ስለዚህ የነሱ ሙጅሪምነት ከባባድ የሆኑ ወንጀሎችን በመስራት ነው። ይሄኛው ሙጅሪምነት የማህበረሰብን ማህበራዊ ህይወት የሚበጥስ የስነ ልቦና ቀውስ የሚፈጥር የማንነት አይደንቲቲ ክራይሲስ እንዲፈጠር የሚያደርግ ነው። ፈንዱር ከይፈ ካነ ዓቂበቱል ሙጅሪሚን። ይሄንን ነገር እንዴት ነው እኛ የምንዋጋው? ዛሬ ላነሳላችኋል፣ ጊዜ አይበቃኝም፣ በሚቀጥለው ክፍለ ጊዜ እናያለን። ይሄን ነገር እንዴት ነው እኛ የምንዋጋው? በጣም ያልተወራለት አጀንዳ ነው። በነገራችን ላይ እናንተ ከምታስቡት በላይ ከምትገምቱት በላይ ምድር ላይ የተንሰራፋ ነገር ነው። በቀላሉ ማየት ስላልቻለን ነው። በየመንደሩ በየአካባቢው በየቦታው ያለ ሪያሊቲ ነው። ድሮ ስለ HIV ማለባበስ ይቅር ይባል ነበር። ማለባበስ ይቅር የሚል እንትን ነበር። ይሄ ከዛ የከፋ ነው። we need to have a clear open discussion ያስፈልገናል። ልጆቻችንን መቅረጽ አለብን። መጪው ትውልድ ሊያሳስበን ይገባል። የሁሉም ቁስላችን ሊሆን ይገባል። እንዴት ነው የሰው ልጅን ማትረፍ የምንችለው የሚለውን በጣም ማሰብ ይገባል። እኔ ሁሉ ነገር እዚህ አውርቼ አልችለው። ቤት ሂዱበት፣ አስቡበት፣ ተመካከሩበት፣ መጽሐፍ አንብቡ፣ እይታችሁን ከፍ አድርጉ። እንዴት ነው ይህን ነገር የምንዋጋው የሚለውን አጥኑ። ብዙውን ስርዓት መስራት የምትችሉት እናንተ ናችሁ። መጠቆም ብቻ ነው የኔ ድርሻ። ፈንዱር ከይፈ ካነ ዓቂበቱል ሙጅሪሚን። ይህን ነገር መዋጋት የምንችልበት አንዱ መንገድ ፈንዱር ነው አለ። ዲፕ ኦብዘርቬሽን ይኖርሃል። ሊያመጣ የሚችለውን አደጋ በጥልቀት ተመልከተው የሙጅሪም እንጂ እነዚህ ሰዎች እንዲህ ናቸው ብለህ ነገ ህግ ይወጣል እኮ። ሰው እኮ በህግ ነው የሚኖረው። መንካት አትችልም ትባላለህ። አሁንም የመንካት መብት የለህም፣ የመደብደብ መብት የለህም፣ ትታሰራለህ። ምክንያቱም ህግ ሌላ ነው፣ መሬት ላይ ያለው ደግሞ ሌላ ነው። ይሄ በሽታ ስለሆነ ይህንን የማንነት ቀውስ የሚስተካከለው በመደብደብ አይደለም፣ የአስተሳሰብ ለውጥ እንዲመጣ በማድረግ ነው። ያ የአስተሳሰብ ለውጥ እንዲመጣ ደግሞ ለማድረግ መልእክተኛ እንኳን ባለበት ሉጥ የሚባል መልእክተኛ ባለበት ማህበረሰብ ውስጥ እንደዚህ አይነት ቆሻሻ ስሉክ ኢንሲራፍ ነበር እና ታግሷል። አንተም ታግሰ እንዴት ነው ትውልድ የምቀርጸው? አንቺም ታግዘሽ እንዴት ነው ትውልድ መቅረጽ የምንችለው? ትውልድን የማዳን ስራ ነው እንጂ የምንሰራው። ነገ ከነገ ወዲያ ኻሊድ ምን አለ በሉ፣ ትንቢት አይደለም የምነግራችሁ። this is simple analysis ነው የምሰጣችሁ። ነገ ከነገ ወዲያ በአደባባይ መጥተው መብታቸው እንዲከበር የሚጠይቁ በሶሻል ሚዲያ ራሳቸውን በደንብ እያስተዋወቁ ወደ ራሳቸው ወካነ ፊል መዲነቲ ትሳት ፍራህቲን يفسدون في الارض ولا يصلحون وكان في ቲክቶክ يس እውነቴ ነው። ግሩፑን يفسدون في الارض ولا يصلحون كانوا يدعون الناس الى ما سبقكم بها من احد من العالمين የሚባል ግሩፕ ይመጣል።
ነገን አስቀድሞ ዛሬ ተረድቶ ለነገ ዛሬ መስራት እጅግ በጣም አስፈላጊ ነገር ነው። ሱረቱል አዕራፍ ላይ ያለው የሎጥ ህዝቦች ታሪክ በዚህ ይጠናቀቃል። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ዲራሰት ቀውም ሉጥ ፊ ሱረቱል ሁድ በጥልቀት የምናይ ይሆናል። አላህ ከሁሉም አይነት ፋሕሻና ክፉ ነገር ሁላችንን የሚጠብቀን። ረመዳን ሙባረክ። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲሂ ወዚክሪል ሐኪም። ወሰላሙ ዐለይኩም